አማርኛን ቃላትን ማንበብ ለምትቸገሩ እንዲሁም ሙሉ አማርኛ ፊደላትን ማንበብና መጻፍ የምትቸገሩ ካላችሁ ረጋ ብላችሁ እስከመጨረሻው ለመከታተል ሞክሩ። ዛሬ ደግሞ ቀለል ባለ ሁኔታ የተለመዱ ቃላቶችን ከምስል ጋር በማቀናበር እንዴት አድርገን ማንበብ እንችላለን። አብዛኛው ሰው በምስሉ ስለሚያውቀው ይህ ምስል እንዴት ይጻፋል ብሎ ስለሚቸገር ከምስሉ ጋር እንዴት መጻፍ እንደሚችል በቀላሉ መረዳት የሚችልበትን አማራጭ ነው ይዤላችሁ የመጣሁት። ዛሬ ረጋ ብላችሁ እስከመጨረሻው በመከታተል አማርኛን አቀላጥፋችሁ ማንበብና መጻፍ የምትችሉበትን በአጭር ጊዜ አሳውቃችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተከተሉን። ነባር ቤተሰቦቻችን ደግሞ ሪፖስት እንዲሁም ደግሞ ሼር እና ላይክ እያደረጋችሁ ለሌሎች ጓደኞቻችሁ ታዳርሱ ሊዘን ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። ከጠዋት 12 ሰዓት እስከ ሌሊት 6 ሰዓት በኢትዮጵያ ከነዚህ ሰዓቶች መካከል አንድ ሰዓት በመምረጥ የተመቻችሁን የማታ ወይም የቀን ትምህርት መቀጠል ትችላላችሁ ማለት ነው። እናንተ በፈለጋችሁትና በተመቻችሁ ሰዓት ገብታችሁ ትምህርቱን የምትቀጥሉ ይሆናል። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ስልክ ዲስክሪፕሽን ላይ ታገኛላችሁ። በዛ ስልክ በመደወል የምትማሩ ይሆናል። አሁን እዚህ ጋር እንደምታዩቸው ምስሎች አሉ። ምስሎችን ማንኛውም ሰው ያውቃቸዋል። ነገር ግን እነዚህ ምስሎች በቃል ደረጃ ሲጻፉ ምን ይመስላሉ ወይም ስማቸው እንዴት መጻፍ እንችላለን ለሚለው ቀላል መፍትሄ ነው ይዤላችሁ መጣሁት። እዚህ ጋር እንደምታዩት ይሄ ምን ይመስላችኋል? ስታዩት መኪና ነው አይደል? መኪና። ስለዚህ መኪና ብላችሁ ለመጻፍ በቀላሉ እንዴት ነው መጻፍ ያለባችሁ? መ የመጀመሪያ፣ ኪ ሁለተኛ፣ ና አራተኛ። ስለዚህ ምን እንለዋለን? ይሄን መኪና መኪና። እዚህ ጋር ደግሞ ምንድነው የምታዩት? የሚታያችሁ ነገር ካሮት ነው አይደለ? ካሮት ነው የሚታያችሁ። ስለዚህ ካሮት ብላችሁ ለመጻፍ ካ አራተኛ፣ ሮ ሰባተኛ፣ ት ስድስተኛ ምን እንላለን? ካሮት ካሮት ብለን እንጽፋለን ወይም እናነባለን። እዚህ ጋር የሚታያችሁ ደግሞ የሆነ ጠርሙስ ነገር ይታያል አይደለ? ጠርሙስ። ስለዚህ እዚህ ጋር ምን ብለን እንጽፋለን? ጠ የመጀመሪያ፣ ር ስድስተኛ፣ ሙ ሁለተኛ፣ ስ ስድስተኛ። ጠርሙስ ብለን እንጽፋለን ማለት ነው። ጠርሙስ ጠርሙስ። እዚህ ጋር ምን ይታያችኋል? ፈረስ ይታያችኋል አይደለ? ፈረስ፣ የፈረስ ምስል ነው ያለው። ይሄ እዚህ ጋር ፈረስ ይታየናል። ስለዚህ ይህንን ስም ስንጽፍ ፈ የመጀመሪያ፣ ረ የመጀመሪያ፣ ስ ስድስተኛ ምን ብለን እናነባለን? ፈረስ ፈረስ። እዚህ ጋር ያየነውን በቀጥታ ስሙን ነው የምናስቀምጠው። እዚህ ጋር ደግሞ ፍየል ይታያችኋል አይደለ? ፍየል ነው የሚታያችሁ። ስለዚህ ይህን ፍየል ብለን ለመጻፍ ፍ ስድስተኛ፣ የአንደኛ፣ ል ስድስተኛ ምን ይላል? ፍየል ፍየል። እዚህ ጋር ደግሞ የፖሊስ ልብስ የለበሰ ይታያችኋል አይደለ? የፖሊስ ልብስ የለበሰ ይታያችኋል። ስለዚህ ማን ብለን ነው የምናነበው? ፖሊስ ፖሊስ። ምን ይላል ይሄ? ፖሊስ ይላል ማለት ነው። ፖሊስ ይላል በቀላሉ። እዚህ ጋር ደግሞ ቦርሳ ይታያችኋል አይደለ? ቦርሳ። ስለዚህ ቦ ሰባተኛ፣ ር ስድስተኛ፣ ሳ አራተኛ ምን ይላል? ቦርሳ ቦርሳ ይላል ማለት ነው። ቦርሳ። እዚህ ጋር የሚታያችሁ ነገር ምንድን ነው? መርፌ ይታያችኋል አይደለ? መርፌ። ስለዚህ እዚህ ጋር የምንጽፈው ምን ብለን ነው? መርፌ ብለን ነው አይደለ? ስለዚህ መ የመጀመሪያ፣ ር ስድስተኛ፣ ፌ ሰባተኛ ምን ይላል? መርፌ ይላል። መርፌ መርፌ። ከዚህ ጋር ምን ይታያችኋል? ጎመን ይታያችኋል አይደለ? የጎመን ቅጠል ይታያል አይደል? የጎመን ቅጠል። ስለዚህ ይሄንን ለመጻፍ ጎ ሰባተኛ፣ መ አንደኛ፣ ን ስድስተኛ ምን ይላል? ጎመን ጎመን። ቤተሰብ ዛሬ ቀለል ባለ ሁኔታ እናንተ በምትጠቀሙት ዕቃ ስሙን እንዴት መጻፍ እንደምንችል ከምስሉ ጋር በማቀናጀት ነው የምንማረው። ረጋ ብላችሁ ተከተሉን። ለጓደኞቻችሁ ሸር አድርጉ። አዲሶች ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከተሉን። ሌላው እዚህ ጋር ምን ይታያችኋል? እጅ አለ፣ ከላይ ስልክ አለ። ስለዚህ ማስተላለፍ የተፈለገው ስልኩን ነው፣ ስልክ ነው። ስለዚህ እዚህ ጋር ምን ይላል? ስልክ ስልክ ስልክ። እዚህ ጋር ደግሞ የሚታያችሁ ነገር ምንድን ነው? የባትሪ ምልክት ነው። እዚህ ላይ ፕላስ አለው፣ እዚህ ላይ ማይነስ አለው። ወይም እዚህ ጋር የመደመር ምልክት፣ እዚህ ጋር የመቀነስ ምልክት ማለት የባትሪ ምልክት ነው አይደለ? የባትሪ ምልክት ነው የሚታያችሁ። ስለዚህ ይህ ምን ይላል? በአራተኛ፣ ት ስድስተኛ፣ ሪ ሶስተኛ ባትሪ ባትሪ ይላል ማለት ነው። ባትሪ። እዚህ ጋር ደግሞ ፀ መጀመሪያ እቺ ምን ትመስላለች? ፀሐይ ነው አይደል የምትመስላችሁ? ፀሐይ። ስለዚህ ፀ የመጀመሪያ፣ ሀ አንደኛ፣ ይ ስድስተኛ ስናነበው ምን ይላል? ፀሐይ ይላል። ፀሐይ ፀሐይ። ከዛ እነዚህ ደግሞ ኖርማል ቃላቶች ናቸው፣ ምስል የማያስፈልጋቸው ቃላቶች ናቸው። እነዚህን አብረን እናነባለን። የመጀመሪያ ተ ነው፣ ከዛ ስ ነው፣ ከዛ ማ ነው፣ ከዛ ሚ ነው። ምን ይላል? ተስማሚ ተስማሚ ይላል። ተስማሚ።
ይሄ ደግሞ ሚ ሶስተኛ ነው፣ ዛ አራተኛ ነው፣ ና አራተኛ ነው፣ ዊ ሶስተኛ ነው። ስለዚህ ምን እንለዋለን? ሚ ዛ ና ዊ ሚዛናዊ ሚዛናዊ። እነዚህ ምስሉን መፍጠር አይችሉም፣ ምክንያቱም ሀሳብ እንጂ ምስል የላቸውም። ይሄ ደግሞ ዳርቻ ዳርቻ ምን ይላል? ዳርቻ። እዚህ ጋር ደግሞ ታማኝነት ታማኝነት ታማኝነት። ይሄስ መስፈርት ምን ይላል? መስፈርት መስፈርት። ይሄስ መብቃት መብቃት ይላል። መብቃት። ቤተሰብ ዛሬ የተማራችሁት ትምህርት ወይም ያያችሁት ለእናንተ ጥሩ ከሆነና በቀጣይም በድጋሚ በእንደዚህ አይነት እንዲሰራላችሁ የምትፈልጉ ካላችሁ ከ20 ሰው በላይ ኮመንት ፈልጋለሁ። ድጋሜ ይሰራልን የሚል ደግሞ 20 ኮመንት ካገኘሁ ድጋሜ ከዚህ በተሻለ መልኩ ለእናንተ ግልጽ በሚሆንና በሚገባችሁ መልኩ ይዤላችሁ የመጣ ነው የሚሆነው። ስለዚህ እናንተ ይህን ቪዲዮ እያያችሁ በቀላሉ መረዳት የምትችሉና አማርኛን ከመሰረቱ ማንበብና መጻፍ የምትችሉ ከሆነ በዚህ መንገድ የምሰራላችሁ ይሆናል። እንዲሁም ደግሞ ከዚህ በላይ በውስጥ መስመር መማር የምትፈልጉ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራለን። ባላችሁበት ሆናችሁ በኦንላይን በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የዓለም ዳርቻ ብትሆኑ ትምህርቱን በኦንላይን ብቻ በመከታተል በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጡ ጊዜያት ብቻ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ለመማር የምትፈልጉ ከሆነ ከታች ዲስክሪፕሽን ላይ በማስቀምጥላችሁ ስልክ መደወል ትችላላችሁ። አሊያም በ0931 32 77 66 ብላችሁ ብትደውሉ ታገኙናላችሁ። በአጭር ጊዜ ብቻ አማርኛን ማንበብና መጻፍ የምትፈልጉ ሁሉ ደውሉልን፣ በአጭር ጊዜ ታገኙናላችሁ። ስለዚህ ዛሬ ያየናቸውን እነዚህን ከምስል ጋር የተቀነባበሩ ቃላትን ማንበብና መጻፍ አይተናል። በቀጣይም የተሻለ ትምህርት ይዤላችሁ ስለመመጣ እናንተ ኮመንት ላይ ይደገምልን አሊያም ደግሞ በአዲስ መልክ ይሰራልን ብላችሁ የምትጽፉት ነገር ካለ ኮመንቱን አንብቤ በኮመንቱ መሰረት የምሰራላችሁ ነው የሚሆነው። እናንተ ግን በተቻላችሁ መጠን ሪፖስት እንዲሁም ሼር እና ላይክ እያደረጋችሁ አዲሶች ከሆናችሁ ደግሞ ሰብስክራይብ በማድረግ ተባበሩን ዘንድ ከወዲሁ እናሳስባለን። አብራችሁን ስለነበራችሁ ከልብ ነው የማመሰግነው። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።